መራራ ሐቆችን መቀበል አለብን። መራራ ምርር ያሉ ሂጃብ የሚለብሱ እህቶቻችን የማይሰግዱ ይኖራሉ። ብሌም አናረጋቸውም። ወጣቶቻችን ቤት ለእናትና ለአባት አስመስለው ይሰግዳሉ፣ ግን ውጭ ላይ ሰግዱ ይችላሉ። ግን ደግሞ ዙሪያቸው ኢንቫይሮንመንታቸው ትምህርት ቤት ውስጥ ዩኒቨርሲቲ ውስጥ የሚሰግዱ ጓደኞቻቸው ስላሉ የነሱን እንትን ፈርተው ወደ መስጂድ ጁምዓ የሚሄዱ ልጆች አሉ። ጁምዓ ብቻ የሚሰግዱ እነዚህም ያንተው ናቸው። መራራ ሐቅህ ጋር ዋጠው። ይሄንን ያንተው ናቸው፣ የመስጂድ አባል ናቸው፣ የኡማ አባል ናቸው። እንዴት እነዚህን ዲል አድርጋቸው የሚለውን ሐሳብ ማሰብ ያለበት ሚንበሩ ላይ የሚወጡት ሰው ናቸው። ኻጢቡ ነው፣ ሙደሪሱ ነው፣ የሚያስተምረው ሰው ነው ማሰብ ያለበት ማለት ነው። ይሄ ማንም አያስብልህም። የሆኑ ሰዎች ገና ቀምመው ካሪኩለም አውጥተው ሳምቲንግ ማንም አይሰራልህም አንተ ካልሰራው። ሼክ መሐመድ ሐሚዲን ይመስሉኛል ኹጥባ ሲያደርጉ ይባላል አባኮራ መስጂድ ተጨባጭን ለማየት ይወርዳሉ ይባላል። መርካቶ ሄደው ሲሪየስሊ ይወርደው አይተው ምናምን አንድ ሰው እንደዚህ ነግሮኛል። ሼክ ኢልያስ አህመድን ከዚህ ቀደም አንስቻለሁ። ወሎ ሰፈር መስጂድ ኹጥባ ሲያደርግ ማለት ነው እጥር ምጥን ያለች የ15 ደቂቃ ኹጥባ ነው ያደረገው። ወሎ ሰፈር መስጂድ ነው። አዲስ አበባ አካባቢ ያለ ሰው በደም እናውቀዋለን። ዲፕሎማቶች አሉ፣ ፎሬነሮች አሉ፣ የመንግስት ሰራተኞች አሉ፣ የባንክ ሰራተኞች አሉ። ጊዜ ምናምን ይጠብባቸዋል። ስለዚህ ለነዚህ ሰዎች ገና ከመስጂድ ወጥተው ቡና ይጠጣሉ፣ ምሳ ይበላሉ፣ ትንሽ ረፍት ማድረግ ይፈልጋሉ። ስለዚህ ኢማሙ ምንድነው መሆን ያለበት? ስማርት መሆን አለበት። አንድ ሰዓት ኹጥባ ካረገባቸው የሚቀጥለው ጁምዓ እዛ አይመጡ። አጭር ኹጥባ ሌላ ነገር ውስጥ ነው የሚገቡት። ወረበል ከዓባ ወጥተው የሄዱ ሰዎችን አይቻለሁኝ እኔ። ይሄ ኹጥባ ረዘመ ብለው ወጥተው የሄዱ ሰዎችን አይቻለሁ። እምቢ ካላችሁማ ቤት ሄጄ እሰግዳለሁ ብለው የወጡ ሰዎች አትሰግዱም አሉ። በጣም ረዝሙ አትሰግዱም በቃ እምቢ ካላችሁ ብለው መስገጃቸውን ይዘው ትልቅ ያሉ ሰው ናቸው። እኔ ቤት እሰግዳለሁ ነው አለቀ። እንደዚህ አይነት ሃፕኒንግ አለ። ይሄን መራራ ሐቅ ማውጣት አለብን ነው። ይሄ አንዱ ነው የሼክ ኢልያስ ያነሳውልህ። ሶስተኛው ኢማም ናቸው የበኒ መስጂድን አንስቻለሁ። ሁሌ እንደውም ሲናገሩ መጨረሻ ላይ ኸይሩል ከላሚ ማቀለ ወደል ይላሉ። ምርጥ ንግግር ማለት አነስ ያለውና ቱ ዘ ፖይንት የሆነው ነው ይላሉ። እንዴት ደስ እንደሚል ማለት ነው። በቃ 10 ደቂቃ 7 ደቂቃ ምናምን ኹጥባ ያደርጋሉ። ቶሎ አሰግዱ ብትን በእኔ አካባቢ መንገድ ይዘጋጋል። ማሰብ አለብን። ህፃናት የያዙ እናቶች ይኖራሉ። ወንድ ልጅ ተዋርዶ ወንድ ልጅ ተንገላቶ ገንዘብ እንደሚያመጣና ቤተሰብ እንደሚያስተዳድር ጥቂቶቹ ካልሆኑ በስተቀር በሐቂቃ አይረዱም። በመኪና እንኳን ኑሮ በመኪና እየነዳ ስትሄድ ትንሽ ስፒድ ጨመር አድርገህ የቀደምከው ባለ መኪና እንኳን መስታወት ዝቅ አድርጎ የባለጌ ስድብ ሰድቦህ አልፈህ ሂደህ ነው የምትነግደው። ደንበኛ መጥቶ አንዱ ሰካራም ደንበኛ ነው፣ አንዱ ሲጋራ ያጨሰ፣ አንዱ እየተሳደበ፣ አንዱ እየዘለፈህ ነው ደቃ እንኳን የሚገዛህ። እንደው ሱቅም ሲኖርህ ስራም ሲኖርህ ተከብረህ ሁሉ ጊዜ አንቱ ተብለህ የምትኖር አድርገው የሚያስባሉ። አባትም ልጆቹን ሲያሳድግ እናትም እንደዚሁ በሶብር ነው። ደረሶቹ ቂራአት ሲቀሩ ዓሊም ሲሆኑ በሶብር ነው። ተማሪዎቹ ምሁር ሲሆኑ ፕሮፌሰር ሲሆኑ ዶክተር ሲሆኑ ሶብረው ነው። አንዳንዶቹ መምህሮች ትምህርት የሚያስጠሉ መምህራኖች አሉ። ትምህርት የሚያስጠላ የማኔጅመንት የትምህርት ቤት አስተዳደር አለ። አንዳንድ ጊዜ የትምህርት ቤቱ አሰራር ሁሉም ነገር በቃ ፈተናና ደባሪ የሆነ ነገር ሞልቷል። ሄዶ ግን من طلب العلا ከፍታን የፈለገ ሰው ሰሂረ الليالي እንደተባለው ተንገላቶ ነውና መሆን ያለበት። አንተም ያ ረሱላህ ፈስቢር ለሁክም ረቢክ ለጌታህ ትእዛዝ የሱ ውሳኔ እስከሚመጣ ድረስ መሰበር አለብህ። በቁርአን ውስጥ ይሄ ጥሪ ያ አዩሃ الذين آمنوا የሚለው ጥሪ አላህ Subhanahu Wa Ta'ala ለወዳጆቹ ብቻ ለሙእሚናን የሚጠቀመው ጥሪ ነው። ያ አዩሃ الناس የሚላለ ያ አዩሃ الكافرون የሚላለ ያ አዩሃ الناس እናንተ ሰዎች የሚለው መላ የሰው ልጆችን ሰው በመሆናቸው ብቻ ነው የሚያነጋግራቸው። ያ አዩሃ الكافرون የሚለው ደግሞ ከሃዲያንን ብቻ የሚያስጠነቅቅ አንቀጽ ሲሆን ያ አዩሃ الذين آمنوا የሚለው ደግሞ ሙእሚኖችን ወዳጆቹን ልዩ ምክር ሊሰጣቸውና ትእዛዝ ሊሰጣቸው ሲፈልግ የሚጠራው ጥሪ ነው። ለዚህ ነው አብዱላህ ኢብኑ መስዑድ ምን ይላሉ? اذا سمعت الله تعالى يقول يا ايها الذين آمنوا فارعه سمعك ይላሉ። አላህ በቁርአኑ ያ ايها الذين آمنوا ሲል ከሰማህ
ጆሮህን ጣል አርገህ አዳምጠው فإنه خير تؤمر به أو شر تنهى عنه ከዚያ ቀጥሎ የሚመጣው ወይ የምትታዘዝበት መልካም ነገር ይኖራል ወይ ደግሞ የምትስጠነቀቀው መጥፎ ነገር ይሆናል በሁለቱ መልኩ ተጠቃሚ ነህና ልብህን ከፍተህ ጆሮህን ጥለህ አዳምጥ በማለት ይመክራሉ ማለት ነው እዚህም አንቀጽ ላይ ያ አዩሃ الذين آمنوا ካለ በኋላ አንድን ትልቅ ቁም ነገር ነው እየነገረን ያለው كتب عليكم الصيام ጾም በእናንተ ላይ ተደንግጓል ወይም ተጽፏል ህጉ ጽፎ رب العالمين ያጸደቀው ህግ ነው ማለት ነው ወይም ፍሪዳ ግዳጅ ተደርጓል ማለት ነው ይሄ ግዳጅ በእናንተ በሙሐመድ ሰለላሁ ዐለይሂ ወሰለም ኡመት ላይ የተጀመረ ሳይሆን በቀደምት ህዝቦችም ላይ የነበረ ነገር ነው كما كتب على الذين من قبلكم ይላል እንግዲህ ሁሉም ህዝቦች ሁሉም አንቢያዎች ይዘው የመጡት ሸሪዓ ውስጥ ጾምን ታዘዋል ማለት ነው የታዘዙት ጾምም አጧጧሙ ስርዓቱ ይሄንኑ የሚመሳሰል ነው ማለት ነው ምናልባት ሰዎች እንግዲህ የተለያየ አጧጧም ስርዓት ሲጾሙ ልንመለከት እንችላለን ያ በህጋቸው የመጣ ወይም ደግሞ በኪታባቸው የወረደ ሳይሆን ራሳቸው በሚመቻቸው መልኩ የቀያየሩት ነው ስሙን ብቻ ጾም ይሉታል እንጂ አላህ በተውራትና በእንጂል ያዘዘውን ሳይሆን የራሳቸውን ነው እየጾሙ ያሉት ማለት ነው ይህንን የበለጠ የሚያረጋግጥልን في صحيح مسلم የመጣ ሐዲስ አለ يقول النبي صلى الله عليه وآله وسلم فصل ما بين صيامنا وصيام أهل الكتاب أكلة السحر በእኛ አጻጻምና በመጽሐፍ ሰዎች አጻጻም መካከል ያለው ልዩነት የወቅት السحر ወይም ደግሞ ወደ ንጋት አካባቢ መብላት መፈቀዱ ነው ይሄ ብቻ ነው የሚለየን ይላሉ ይሄ ብቻ ከሆነ እንግዲህ ወሩም ረመዳን ነበር የታዘዙት አጻጻሙም ደግሞ ልክ እንደኛው ነበር የታዘዘው ይሄ ልዩነት ብቻ እንደተጠበቀ ሆኖ ማለት ነው ያም ሆነ ይህ እንግዲህ አላህ ለጾም የሰጠው ቦታ ትልቅ ነው ጾም ጾም ብሎ ያዘዘበትን ህክማ ወይም ደግሞ ጥበቡን ሲናገር ለዓለኩም ተተቁን ነው የሚለው አላህን ትፈሩ ዘንድ ይከጀላልና አለ መራቡና መጠማቱ ወይንም ደግሞ ከፍላጎቱ ታቅቦ መቆየቱ ራሱ በራሱ ተፈላጊ ነገር ሆኖ ሳይሆን የሙእሚኖችን ባህሪ ሊለውጥ የሚችልና ተቅዋን ሊያላብሳቸው የሚችል ስለሆነ ነው ይሄ ነው የተፈለገው ይላል ስለዚህ የጾም ዓላማው ተቅዋ ነው ማለት ነው ይሄ ከሆነ ደግሞ ዑለማዎች እንዳሉት መጾም ያለበት ሆድ ብቻ ሳይሆን መላ የሰውነት አካል ነው ሆድ ከምግብ ይቆጠባል ከመጠጥ ይቆጠባል እንደገና ደግሞ ሰውነታችን ከስሜት ወይም ደግሞ ከጾታዊ ፍላጎት መታቀብ አለበት ጾሙ ከሚጾምበት ሰዓት አንስቶ እስከሚፈጠርበት ጊዜ ባለው ውስጥ ይሄ ማንኛውም ሙስሊም የሚያደርገው ነው ከዚህ ባሻገር ደግሞ ምላሳችን ከሐሜት ከነገረኝነት ከውሸት ከተለያዩ በምላስ ከሚፈጸሙ ወንጀሎች መታቀብ አይናችን አላህ ያልፈቀደውን ከመመልከት አጅነቢ ወይም ባዕድ የሆነን ተቃራኒ ጾታም ሆነ ምስል ዛሬ ምስሎች እንግዲህ ሰዎችን ፈተና ውስጥ ያስገቡ ያለበት ወቅት ላይ ነው ያለነው ተንቀሳቃሽም ይሁን ተንቀሳቃሽም ያልሆኑ ምስሎች ያው የፊትና ምንጮች ናቸው ሩበማ ምናልባትም በአካል ከማየት የበለጠ ከይሉንታ ሩቆ ሰውየው ብቻውን ቁጭ ብሎ አጅነቢ የሆነን የሚመለከትበት ተጨባጭ ላይ ነው ያለነው ከዚያ መታቀብ ጾም ነው ማለት ነው እጃችን ሰውን ከመበደል በአካላቸው ላይ ጉዳት ከማድረስም ሆነ ገንዘባቸው ላይ ጉዳት ከማድረስ መታቀብ እግራችን ወደ حرام ቦታ ከመሄድ መታቀብ ጆሮአችን ሐሜትን ወይንም ደግሞ ሙዚቃን ወይም حرام የሆኑ ነገሮችን በአጠቃላይ ከማዳመጥና ከመስማት መታቀብ እነዚህ ሁሉ ይካተቱበታል لعلكم تتقون የሚለው ይሄንን ነው لذلك جاء في الحديث أن النبي صلى الله عليه وآله وسلم قال من لم يدع قول الزور والعمل به فليس لله حاجة في أن يدع طعامه وشرابه وشتن من ناقر وينم دمو وشتن تنترسو انكسكاسي كما درقنا كمسرات يالتقوتبسو يهن يالتوسو مقبلنا متطون بمتو الله قد يلوم إلى النبي صلى الله عليه وسلم هذه مقبلنا متو عيد اللهم وأنه نقر مالنو كل عمل ابن آدم له قالوا النبي صلى الله عليه وسلم بحديث القرس عند استلالفت الله عندي هذا بلو من قالوا يسول اجرا باتقالا يراسو ነው الا الصوم صوم ብቻ ሲሆን
فإنه لي እሱ የኔ ነው የራሴ ነው ይላል يدع طعامه وشرابه وشهوته من أجلي ምግቡን መጠጡንና ፍላጎቱን ለኔ ብሎ ይተዋል ስለዚህ የኔ ነው አለ እንግዲህ ጦም ማለት ተርኩ محبوبات النفس من أجل المعبود ነው ይላል ابن القيم ጌታን ለማስደሰት ሲባል ነፍስያ የምትፈልገውን ነገር መተው ነው አለ هو لجام المتقين የአላህን የሚፈሩ ሰዎች ባሪያዎች የባሪያዎቹ ልጓም ነው እንደፈለጉ እንዳይፈነጥዙ አላህን መፍራት ሸብቦ ይዛቸዋል ጾም ደግሞ አላህን መፍራትን የሚያዳብር ነገር ነው لجام المتقين وجنة المحاربين የተዋጊዎች ጋሻ ነው አሉ ጠላታችን መደበኛ ጠላታችን ዋነኛ ጠላታችን እዚህ ዱንያ ላይ ሸይጣን ነው ሸይጣንን ተጠንቀቁ ብሎ ነው አላህ አደምን እንኳን ወደ መሬት ሲያወርድ ان هذا عدو لك ولزوجك فلا يخرجنكما ይሄ ጠላትህ ነው ለባለቤትህም ጠላት ነው بعضكم لبعض عدو ከፊላችሁ ለከፊል ጠላት ነው ይላል ان الشيطان لكم عدو فاتخذوه عدوا ሰይጣን ለእናንተ ጠላት ነው ጠላት አድርጋችሁ ያዙት ብሎ ይናገራል ይሄ ጠላት እንዳያጠቃን ከምንከላከልባቸው መንገዶች መካከል የሸህዋን መንገዶች ማጣበብ ነው ሸህዋ ደግሞ የሚጠባው ጾም ሲኖር ነው ማለት ነው ለዚህ ነው አላህ Subhanahu Wa Ta'ala ለጿሚዎች ልዩ በር ያዘጋጀላቸው ወደ ጀነት የሚገቡበት ያደረጉት ትግል ለዚህ ሽልማት ያበቃቸዋል ብሎ ባቡ ረያን ሚል አዘጋጅቷል እንግዲህ ዛሬ ከብዙ በጥቂቱ አንዷን አንቀጽ ነው የተመለከትነው በጾም ዙሪያ የመጣችውን አንቀጽ ቀጣዋን አንቀጽ ደግሞ በቀጣይ ፕሮግራም ኢንሻአላህ እንመለከታታለን ለዛሬው እዚህ ላይ እንቋጫለን አሰላሁ ዐዘ ወጀለ አን ይወፍቀና ሊማ يحب ويرضى والسلام عليكم ورحمة الله